ሁል ጊዜ የድካም ስሜት ይሰማዎታል ወይስ ያለማቋረጥ ይጠማሉ? ይህ የተለመደ የኑሮ ክፍል ሊመስል ይችላል። ነገር ግን ሰውነቶ ከባድ የማስጠንቀቂያ ምልክት እየላከሉ ሊሆን ይችላል። በውጫዊ ገጽታው ጤናማ መስለው ሊታዩ ይችላሉ። ነገር ግን ከውስጥ ቅድመ ስኳር በሽታ የተባለ ድምፅ የሌለው አደጋ እየተቀጣጠለ ሊሆን ይችላል። ይህ አደጋ ከሦስት አዋቂዎች አንዱን የሚያጠቃ ሲሆን አብዛኞቹ ግን እንዳለባቸው እንኳ አያውቁም። ለመሆኑ ቅድመ ስኳር በሽታ ምንድነው? እንደ አንድ ወሳኝ የመሃል መንገድ ያስቡት። የደምዎ ስኳር ከመደበኛው ከፍ ያለ ቢሆንም ገና አይነት 2 ስኳር በሽታ ተብሎ ያልተመደበበት ደረጃ ነው። ይህ የሕይወት ፍርድ አይደለም፣ ይልቁንም ወርቃማ ዕድል ነው። ጊዜው ሳያልፍ ጤናውን እንዲመልሱ የሚሰጥዎት የሰውነቶ የመጨረሻ ጥሪ ነው። ዋናው ነገር ሰውነቶ የሚልካቸውን ምልክቶች መረዳት ነው። ችላ ሊሏቸው የማይገቡ 5 ቁልፍ ምልክቶችን እንመልከት። የመጀመሪያው ምልክት ተደጋጋሚ ሽንት ነው። ሌሊት እንኳ ከእንቅልፍ እየተነሱ ወደ መጸዳጃ ቤት የሚመላለሱ ከሆነ ይህ በአጋጣሚ የሚከሰት አይደለም። በደሞ ውስጥ ከመጠን በላይ ስኳር ሲኖር ኩላሊቶቹ ያንን ለማጣራት እና ለመምጠጥ ያለ እረፍት ይሰራሉ። ኩላሊቶቹ ይህንን መቋቋም ሲያቅታቸው ትርፉ ስኳር ወደ ሽንቶ ይወገዳል። ይህም ብዙ ፈሳሽን አብሮ ይጎታል። ሰውነቶ ትርፉን ስኳር ለማስወገድ ሲሞክር ተደጋጋሚ ሽንት ያስከትላል። ይህም ሥርዓቶ በከፍተኛ ውጥረት ውስጥ መሆኑን የሚያሳይ ግልጽ ምልክት ነው። በመቀጠል ሁለተኛው ምልክት ያልታወቀ ድካም ነው። ይህ ከረጅም ቀን በኋላ የሚሰማ ተራ ድካም አይደለም። በቂ እንቅልፍ ቢተኙ እንኳ የማይለቅ ጥልቅ እና ዘላቂ ዝለት ነው። የሚሆነው እንዲህ ነው። በደሞ ውስጥ ያለው ስኳር ለሴሎቹ ዋና የኃይል ምንጭ መሆን ነበረበት። ነገር ግን በቅድመ ስኳር በሽታ ወቅት ሴሎቹ ኢንሱሊንን መቋቋም ይጀምራሉ። ኢንሱሊን ደግሞ ስኳሩን ወደ ሴሎች የሚያስገባ ሆርሞን ነው። ስለዚህ በደሞ ውስጥ ብዙ የኃይል ምንጭ ቢኖርም ሴሎቹ ግን ኃይል አጥተው ይራባሉ። ሰውነቶ ባዶ ሆኖ እንደሚሮጥ መኪና በመሆኑ ሁልጊዜ የድካምና የዝለት ስሜት ይሰማዎታል። ይህ በቀጥታ ወደ ሦስተኛው ምልክት ይመራናል፣ እርሱም ከፍተኛ የውሃ ጥም ነው። በከፍተኛ የውሃ ጥማት ከተሰቃዩ ይህ ከተደጋጋሚ ሽንት ጋር የተያያዘ ነው። ሰውነቶ ትርፍ ስኳርን ለማስወገድ ብዙ ፈሳሽ ሲያጣ በቀላሉ ለድርቀት ይጋለጣል። በዚህ ጊዜ አንጎሎ የጠፋውን ፈሳሽ ለመተካት ውሃ ጠጣ የሚል ጠንካራ እና የማይቋርጥ ትዕዛዝ ያስተላልፋል። ይህ አዙሪት ነው። ብዙ ይጠጣሉ፣ ብዙ ይሸናሉ፣ ከዚያም እንደገና ይጠማሉ። አራተኛው የማስጠንቀቂያ ምልክት ሊያስገርምዎት ይችላል፣ እርሱም የደበዘዘ እይታ ነው። ይህ የግድ አዲስ መነጽር ያስፈልግዎታል ማለት አይደለም። ከፍተኛ የደም ስኳር መጠን በዓይንዎ ሌንስ ውስጥ ያለው ፈሳሽ እንዲያብጥ ሊያደርግ ይችላል። ይህ በሌንስ ቅርጽ ላይ የሚመጣ ጊዜያዊ ለውጥ የማየት ችሎታውን በማዛባት እይታው እንዲደበዝዝ ያደርጋል። ምንም እንኳ የደም ስኳሮ ሲረጋጋ እይታው ሊመለስ ቢችልም፣ ከፍተኛ ስኳር በሰውነቶ ውስጥ ያሉ ስስ ክፍሎችን በተለይም ዓይንዎን መጉዳት መጀመሩን የሚያሳይ ከባድ ምልክት ነው። በመጨረሻም አምስተኛው ምልክት ቁስል በዝግታ መዳን ነው። ትናንሽ ቁስሎች ለመዳን ረጅም ጊዜ እንደሚወስዱባቸው አስተውለዋል። ይህ ሌላው የከፍተኛ ስኳር ውጤት ነው። ከፍተኛ የስኳር መጠን የደም ዝውውርን ሊያስተጓጉልና በጊዜ ሂደት ነርቮችን ሊጎዳ ይችላል። ደካማ የደም ዝውውር ደግሞ አስፈላጊው ንጥረ ነገርና ኦክስጅን ወደ ቁስሉ ቦታ እንዳይደርስ ስለሚያደርግ የተፈጥሮ የመፈወስ ሂደቱን ያዘገየዋል። በተጨማሪም በሽታ የመከላከል አቅምን ስለሚያዳክም ለኢንፌክሽን ተጋላጭ ያደርግዎታል። ይህን ሁሉ መስማት ሊያስፈራ ይችላል፣ ነገር ግን መልካም ዜናው ቅድመ ስኳር በሽታን መቀልበስ ይቻላል። ወደ አይነት 2 ስኳር በሽታ እንዳያድግ የመከላከል አቅም በእጅዎ ላይ ነው። ሁሉም ነገር በጥቂት ቀላል ግን ውጤታማ የአኗኗር ዘይቤ ለውጦች ላይ የተመሰረተ ነው። ዛሬውኑ ሊጀምሯቸው የሚገቡ 2 ወሳኝ ልማዶችን እንነጋገር። በመጀመሪያ አመጋገብዎን ይመልከቱ። አስቸጋሪ እና ደስታ የሌለው አመጋገብ መከተል የለብዎትም። ዋናው ነገር ብልህ ምርጫዎችን ማድረግ ነው። ጣፋጭ መጠጦችን፣ ጣፋጭ ምግቦችን እና እንደ ነጭ ዳቦ፣ ነጭ ሩዝ እና ፓስታ ያሉ የተቀነባበሩ ካርቦሃይድሬቶችን በመቀነስ ይጀምሩ። ይልቁንም ሳህንዎን በፋይበር የበለጸጉ ምግቦች ይሙሉ፣ እንደ አትክልት፣ ሙሉ እህሎች፣ ባቄላ እና ጥራጥሬዎች ያሉትን ይጠቀሙ። ፋይበር ስኳር ወደ ደም የሚገባበትን ፍጥነት በመቀነስ ድንገተኛ የስኳር መጨመርን ይከላከላል፣ እንዲሁም ለረጅም ጊዜ የጥጋብ ስሜት እንዲሰማዎት ያደርጋል። ሁለተኛው እንቅስቃሴ ነው። በአንድ ጀንበር የማራቶን ዋጭ መሆን አያስፈልግዎትም። ግቡ ጡንቻዎቹ ያንን ትርፍ ስኳር ለኃይል ምንጭ እንዲጠቀሙበት መርዳት ነው። በጣም ውጤታማ እና ቀላል ከሆኑ ልማዶች አንዱ ከእያንዳንዱ ምግብ በኋላ ለ10 ወይም ለ15 ደቂቃ ቀለል ያለ የእግር ጉዞ ማድረግ ነው።
ይህ ቀላል ተግባር ከምግብ በኋላ ያለውን የደም ስኳር መጠን ለመቆጣጠር ተአምር ይሰራል። የሚወዱትን ማንኛውንም እንቅስቃሴ ይምረጡ። ዳንስ፣ ብስክሌት መንዳት ወይም አትክልት መንከባከብ ሊሆን ይችላል። ዋናው ነገር በየቀኑ ማዘውተር ነው። የቅድመ ስኳር በሽታ ምርመራን እንደ ቀይ መብራት ሳይሆን እንደ አረንጓዴ መብራት ያስቡት። ለመንቀሳቀስ፣ ለውጥ ለማምጣት እና ጤናውን ለመቆጣጠር የሚሰጥ ምልክት ነው። እነዚህን ምልክቶች በመረዳት እና እርምጃ በመውሰድ ስኳር በሽታን መከላከል ብቻ ሳይሆን ብሩህ እና ጤናማ የወደፊት ሕይወትን እየመረጡ ነው። አሁኑኑ እርምጃ ይውሰዱ። ሰውነቶ ወደፊት ያመሰግንዎታል። ስለተመለከቱ ከልብ እናመሰግናለን። ይህ መረጃ የሰውን ሕይወት ሊታደግ ስለሚችል ላይክ በማድረግ እና ለምትወዷቸው ሰዎች ሼር በማድረግ ተባበሩን። ተመሳሳይ ጠቃሚ የጤና ምክሮች እንዲደርሶቹ ሰብስክራይብ ማድረግና የደውል ምልክቷን መጫን አይርሱ። ጤናችሁ ሀብታችሁ ነው። በሚቀጥለው ቪዲዮ እስክንገናኝ ቻው።